እናውራ። እሺ መጣ አድርጌ ልክሻለሁ። እሺ ሙትቻ ታገቢነች እንደዚህ አድርጌ አይጠሩም። ይፈታው ገቡ ሽማግሌዎቹ። ኡፍ ተቀየ ማስገባሽ አው ምንድነው? ናታን ተበለኝ ለኔ ደግሞ የደስታ ቀኔ ነበር ስንል ውብ ምሽቴ ነበር። ማገኝ ይመስለኛል። ተኛት ይሄን ያለው መስደስ አትሳሳት። ከሞዶ ሰው ጋር ስለሆነ ማኪ እጅግ ተናዳ ትገኛለች። ሮዚ ናቲ የሚያገባበት ቀን ተቆርጧል፣ ታውቂያለሽ፣ እኔና ወንድሜ ሚስጥር እናወራለን አይደል ወይ በማለትም እንግዲህ ማኪን እያስነቀለቻት ትገኛለች። ማኪ እንግዲህ ናታንን ስለምትፈልገው ናታንን መድኃኒት አድርጓበት አብራ ተኝቷ ነበረ። ሆኖም እንግዲህ ናታንን በዛ ቪዲዮ ለማስፈራራት እየሞከረች ነው። ናቲም እንደዚህ ከማይወድሽ ሰው ጋራ ተኝተሽ ይሄን ያህል ደስታ እንዴት ትደሰቻለሽ? ከሚወድሽ ሰው ጋር ብትተኝ ይሻላል በማለትም ሲላትም እኔ ከምወደው ሰው ጋር ነው የተኛውት፣ ከማይወደኝ ሰው ጋር ሳይሆን እኔ ከምወደው ሰው ጋር ስለሆነ እኔ ስለሌላው ምንም አይቸግረኝም በማለትም ትናገረዋለች። ናታንም እንደዚህ አትሁኚ፣ እኔ በፍጹም ያንቺ ልሆን አልችልም በማለትም እየተናገራት ይገኛል። ሆኖም እንግዲህ ናታን እንደዛም ቢላት ማኪ እጅግ በጣም እየተናደደች ነበረ። ሆኖም እንግዲህ ሰላምን እንድትሄድ አድርጓትም ነበረ። ሰላምም ተመልሷ ከመጣች በኋላ የናታን እናትም ይቅርታ አድርጊልኝ ልጄ፣ ተሳስቻለሁ፣ አጥፍቻለሁ ብላ ትላታለች። ሰላምም እጅግ ትደነግጣለች። ከዚህ እንድትሄድ አስፈራርቷት በእናቷ የተነሳ ነበር ከዚህ ቤት እንድትሄድ ያደረገቻት። ሆኖም እንግዲህ ዛሬ ላይ ደግሞ እሷ ይቅርታ አድርጊልኝ አጥፍቻለሁ፣ ይሄንን የምታውቂው የልጅና ስትሆኝ ነው። እኔ ልጄን ተጠንቅቄ ነበር ያሳደግኩት። ሆኖም ልጄ ጥሩ ደረጃ ላይ እንዲደርስልኝ ነበር የምፈልገው። ልጄ የቤት ሰራተኛ አጋዣችንን አፍቅሬያለሁ ብሎ ሲለኝ መቀበል ነው ያቃተኝ። እኔ የምጠብቀው ጥሩ ደረጃ ላይና ጥሩ ሚስት እንዲያገባ ነበር የምፈልገው ብላ ትላታለች። ሰላምም እንግዲህ ምንም ነገር ማድረግ ስለማትችል እውነትም ማየ ይቅርታ የጠየቅሽኝ ነው ብላ ስትላትም አዎ አሁን ልትደነግጪና ላይመስልሽ ይችላል። እኔ ግን ልጄን ጎዳውት፣ በስሜታዊ ሆኜ ልጄን አሳዝኘዋለሁ፣ ልጄን ጎድቸዋለሁ። ስለዚህ ልጄን ለመካስ እፈልጋለሁ ብላ ትላታለች። እሷም እንግዲህ እንደዛ ከሆነ ምንም ችግር የለውም ብላ ይቅርታውን ይደራረጉና ትወጣለች። ልክ ስትወጣ ነበር ማኪ በር ላይ ያገኘቻት። ማኪም አንቺ ሴጣን ሂጂ ብዬ ልኬሻል ነበር ወይ? ከየት ነው መጥተሽ ደግሞ እዚህ ጋር የተገተርሽው? ሂጂ ካልኩሽ እዚህ ጋር ምን ትሰሪያለሽ ብላ ትላታለች። እሷም አይ ሂጂ ነበረ፣ ሆኖም ግን ሻንጣዬንና ቦርሳዬን ብሬን ሳይቀር ተሰርቄ ነው የመጣሁት ብላ ትላታለች። ለምን አንቺን ጭምር አልሰረቁሽም? አንቺንም ከነ ቦርሳሽ ይዤ ገድዬሽ ሬሳሽን አብሬሻኛለሁ በማለትም በጥፊ ትመታታለች። በዚህንም ሰዓት ይህ ናታን እናት ትሰማለች። እሷም እንዳያቿት ኮስተር በማለት ማኪ ነይ እፈልግሻለሁ ብላ ትላታለች። እሷም እንግዲህ ማኪን ወደ ውስጥ ካስገባቻት በኋላ ማኪ ምን እያደረግሽ ነው ያለሽው ብላ ስትላትም እቺ ሞታን ተመልሷ መጣች እኮ ብላ ትላታለች። እንድትሄድ ማስጠንቀቂያ ሰተናት ሄደዋል ነበር ወይ? ምን ልትሆን ነው የመጣችው ብላ ስትላትም በቃ ታያት አትናገሪያት ብላ ትላታለች። ሆኖም እንግዲህ ከናታን ጋራ አንድ ላይ እንዳደራችሁ አየዋችሁ በማለትም ስትል አዎ ደስ ብሎኛል እማምዬ አየሽን እንዴ ብላ ትላታለች። አዎ አይቻችኋለሁ፣
ግን ጥሩ አልሰራሽም ሰላምስ ብላ ትላታለች። ወይ እማዬ ሰላም እኮ የማትታይ መንፈስ ናት፣ ሰው አይደለችም እኮ ናታን እኮ ሰላም ብዬ ያልኩሽ እኮ አንቺን ለማናደድ ብዬ ነው እንጂ ምንም አይነት ሰላም ህይወቴ ውስጥ የለችም ብሎኛል ብላ ትላታለች። በዚህንም ሰዓት የናታን እናት እጅግ ትገረምና እንዴ እውነት ናታን ነው እንደዛ ያለሽ ብላ ስትላትም አዎ ናታን እንደዛ ብሎኛል። እንዴ ናታን እንደዛ ያለሽ ሀይ ሰላም የምትባለዋ ልጅ እንዳትጎዳ ፈልጌ ነው ብላ ስትላትም እንዴ እማዬ ናታን የኔ እንዲሆን ትፈልግ የለ ወይ ማንም ደግሞ ከጎኑ የለም ብላ ስትላትም ትቀበላታለች። እሷም እሺ በማለትም ከተስማማችን በኋላ በጣም እየተገረመች ነበረ። ሆኖም እንግዲህ እሷ ከናታን ጋራ ከተኛች በኋላ ከተነሳች በኋላ ቪዲዮና ፎቶ ይዟበት ነበረ። ሆኖም ናታን ሲነሳ እጅግ በጣም ነበር የደነገጠው። አንቺ እኔ ጋር ምን ትሰሪያለሽ? ምን ፈልገሽ ነው እዚህ ያለሹ ብሎ ሲላትም ምን እፈልጋለሁኝ አንተ ጓደኛዬ ነህ በማለትም ትናገረዋለች። እሱም እንግዲህ ምንድን ነው እሱ እያካሄድሽ ያለሽው በማለትም እጅግ በመደንገጥ በሚጠይቃትም ሰዓት ወጥታ ትሄዳለች። ይሄ ሌሊት በጣም ደስ የሚል ሌሊት ነበር በማለትም ስትለው እሱም ሊገላት እስከ መጨረሻ ራሱ አንቋት ነበረ። ሆኖም ግን እንደምንም ብሎ ይተዋታል። እሷም ወጥታ ከሄደች በኋላ ነበር እነኚህ ነገሮች የተካሄዱት። ሮዚም እንግዲህ ወደ ውስጥ ትገባለች። ሮዚ ወደ ውስጥ ስትገባ ናቲ አንገቱን ደፍቶ በጣም ተግዞ ነበረ። ምን ሆነ ካላንተ እንዴት ነው እንደዚህ የሆንከው በማለትም ስትናገረው አይ ምንም አልሆንኩም ብሎ ይላታል። ወንድሜ እንዴት ምንም አልሆንክም የሆነ ሳይክ እኮ ጥሩ ሁኔታ ላይ አይደለህም ብላ ትለዋለች። እሷም እንግዲህ ስለ ሰላም ልትነግረው ነበር ወደ ውስጥ እየገባችው። ሰላም እንግዲህ መምጣቷን መመለሱን ነግሯ መብሩክ ልትለው ነበር የሄደችው። ሆኖም እንግዲህ በምትሄድና ወደ ውስጥ በምትገባበትም ሰዓት እሷም ምንድን ነው እየተፈጠረ ያለው ብላ ተጠየቀችውን በኋላ እንግዲህ አይ ይሄ ነገር ምንም ነገር የለም በማለትም እንግዲህ ይነግራታል። እሷም እንግዲህ ይህንን ነገር በነገረችውም ሰዓት ምን ሆነሃል ወንድሜ ብላ ስትለውም እሺ በቃ ተረጋጋ ብላ ስትለውም ምንም የተፈጠረ ነገር የለም በማለት እንግዲህ አንዳንድ ወሬዎቹን ይነግራታል። ለሷም ይሄ ነው ብሎ ሊነግራት እንግዲህ ሰላምን በጣም ስለሚወዳት እህትየው ሮዚን እንኳን ፈርቶ ነበረ። ሆኖም እንግዲህ ሰላም ተመልሷ እንደመጣች ትነግረዋለች። እሱም እኔ ለሰላም የምገባት ወንድ አይደለውም፣ ሰላም እጅግ ንጹሕና በጣም ጥሩ ልጅ ናት ብሎ ያዝናል። እንዴ አንተሳ ምን ሆነሃል? በሰላም ነው ወይ ብላ ስትለውም አዎ ግን እኔ ለሷ የምሆን ልጅ አይደለውም በማለት አሁንም ድጋሚ ይመልስላታል። ሮዚም እንዴ ልጁ ምን ሆናል በማለት ሄደክ ሰላም በላት እንጂ ለምን ታስከፋታለ ብላ ስትለውም እሱም የኔ ፍቅር መጣች በማለት ሮጦ ከሄደም በኋላ እጅግ ይከብደውና ወደ ውስጥ ይመለሳል። እሱም ወደ ውስጥ ከተመለሰ በኋላ እንግዲህ ሰላምም ያንን ጥፊ ከጠጣች በኋላ ወደ ውስጥ ትገባለች። የኔ ፍቅር ተመልሽ የመጣው አሳዘንኩ አይደል? በጣም ይቅርታ አድርግልኝ። ምን ሆነካል? አይኖች ሁሉ ወደ ውስጥ ገብተዋል ብላ ትለዋለች። እሱም ምንም እንዳልሆነች ይነግራትና እጅግ ተቃቅፈው ሰላም እየተባባሉ ሳለ ሮዚም የማኪን ጉትቻ አልጋው ላይ ታያለች። እሷም ቀስ ብላ ትደብቅና በሉናተ አንድ ላይ ሆኑ በማለትም ትሄዳለች። እሷም ከሄደች በኋላ እሷም እንግዲህ ይቅርታ እየጠየቀችው ምንም ነገር እንዳልተፈጠረ አይዞ እያለች እያበረታታችውም ነበረ። ሆኖም እንግዲህ እሷ እንደዛም እያበረታታችው ሳለ አሁን ሮዚ አልጋውን ልታነጥፍ ስትል አንዳንድ ነገሮች ታይና ብቻ ወንድሜ ይሄ ነገር ሆኖ እንዳይሆን እያለችም ትገኝ ነበረ። ሆኖም ሳሎን ላይ ሮዚ ሳሎን ላይ ቁጭ ብላ ማኪን ታገኛታለች። ማኪንም ስታገኛት እስቲ ነይ እናውራ ብላ ስትላት ለማውራት ጊዜ የለኝም በማለትም ትመልስላታለች። እንዴት ነው ጊዜ የሌለሽ ብላ ስትላትም እኔ ምንም አይነት ጊዜ የለኝም በማለት ከመለሰችላትም በኋላ እሺ እንደዛ ከሆነ ጊዜ ከሌለሽ
ስለ ናታን ነው። ናታን ሊያገባ ቀናት ተቆርጠዋል ብላ ትላታለች። እሷም አረባክሽ ብላ ትላታለች። እንግዲህ እኔና ናታን ሚስጥር እንደምናወራ ታውቂያለሽ አይደለ? ስለዚህ አሁን ላይ ናታን ቆርጦ ቀኑን ሁሉ ጨርሷል ብላ ትላታለች። ማኪም በዚህ ሰዓት እጅግ በጣም ትናደድና ወደ ክላሷ ትሄዳለች። እሷም እንግዲህ ወደ ክላሷ ትሄድና እንዴት ይሄ ነገር ይሆናል በማለት እጅግ እየተናደደች እያለ ሮዚም እንግዲህ ናታንና ሰላም ኩሽና ላይ እየተጫወቱ እየጨፈሩ ጥሩ ጊዜ እያሳለፉ ትገባና በመሀል እሷም አብራ ትጫወት ትጨፍርና ወንድሜ አንድ ነገር እንድናረግ እፈልጋለሁ ብላ ትለዋለች። ምንድን ነው ማድረግ የምትፈልጊው ብሎ ሲላትም እሷም ሮዚን ማኪን ማናደድ እንደምትፈልግ ትነግረዋለች። እንዴ ከዚች ልጅ እባክሽን ተፋቺ ተይኝ ብሎ ሲላትም አይ አንዴ ቀንዷን እናብቅላት ብላ ትለዋለች። ሰላም እሺ በይ እሺ እንዲል በይው ፍቅር እንደዛ አትበይኝ ያልሆነ ነገር ውስጥ አታስገብኝ ብሎ ሲላትም እሺ በላት ትለዋለች። እሱም እሺ በማለትም እኔ ሮዚ አንተ እንደምታገባ ለማኪ ነግሬያት ነበረ። ማኪም ተናዷለች። ስለዚህ አሁን ሳሎን እንሄድና እንጨፍራለን። ከዛም በኋላ እሷ እጅግ በጣም ትናደዳለች። እኔ የምለን እያንዳንዱን ታደርጋለህ ትለዋለች። ናቲም በዚህ ይስማማና ወደ ሳሎን ሄደው ጭፈራቸውን ይጀምራሉ። በዛኑ ሰዓት እንግዲህ ሮዚ እየጨፈሩ እያለ ማኪ ትመጣለች። ማኪ መታ ቁጭ ስትል እንግዲህ እየጨፈሩ እንዴት ነው የምታገባው? ቀለበትስ እንዴት ነው የምታደርግላት? ወንድሜ እስቲ ያሳየኝ ብላ ትለዋለች። እሱም እንደዚህ ተንበርክኬ ነው አይደል ታገቢኛለሽ የምላት ልክ ነኝ እያላት ይጠይቃታል። አዎ ልክ ነህ እያለችው እንግዲህ ሰላም ደግሞ የሆነ ቦታ ተደብቃ ትደውልለታለች። የኔ ፍቅር እንዴት ነው ሽማግሌዎቹ ገቡ ወይ ብሎ ይጠይቃታል። አዎ ሽማግሌዎቹ ገብተዋል ብላ ትለዋለች። በቃ ሲወጡ ደውይልኝ፣ በቃ የግሌ ላረግሽ ነው፣ አሁንማ ወደ ቤቴ ላስገባሽ ነው በማለት ሲልም በዚህን ሰዓት እንግዲህ ማኪ እጅግ በጣም ትናደድና ወደ ክፍሏ ትሄዳለች። ወደ ክፍሏ ሄዷ እንደዚህማ በፍጹም አልተውክም፣ የራሴ እንኳን ባላደርግ የሌላ ሰው በፍጹም አትሆናትም እያለች እየዛተች ራሷን እየነጨች ናቲም እስቲ ልያት ብሎ ወደ እሷ ይሄዳል። እሷም በዛኑ ሰዓት እንግዲህ አሁን እውነት ልታገባ ነው ናቲ ውሸት ነው በለኝ ብላ ትለዋለች። ለምንድን ነው ውሸት ነው የሚልሽ? በዚህ አይነት ነገር ቀልድ አለ ወይ? እውነት ነው በማለትም ሮዚ ስትመልስላት እንግዲህ ለሰርግ ዕለት ደንበኛ ስጦታ ይዤልክ እመጣለሁ ብላ ትለዋለች። በዚህንም ሰዓት ናቲ ቆይ እስቲ ሄጄ ላናግራት በማለትም ሊያናግራት ይሄዳል። እሱም ሊያናግራት ከሄደ በኋላ አሁን የተፈጠረው ነገር ያ ስህተት ነው፣ በዛ ላይ ደግሞ ይሄ ነገር ምንም ነገር የለም በማለትም ይላታል። እና የሰርግ ዕለት የምሰጭኝን ስጦታ እንድሰጭኝ ወይም ደግሞ እንድታሳይኝ ፈልጋለሁ ብሎ ሲላትም እንግዲህ የሰርግ ዕለት የዛኑ ቀን ነው የሚከፈተው እንጂ ከመቼ ጀምሮ ነው ለመጀመሪያ ተከፍቶ ለአንዱ አሳይቶ የሚሄደው ብላ ትለዋለች። እሱም አርፈሽ ብትቀመጪ ይሻላል ብሎ እንግዲህ ጥርጣሬ ላይ ሆኖ ከአጠገቧ ጋር ይሄዳል። አየህ አይደል ወንድሜ እንዳለ ነው ያጭስ ናት በማለትም እንግዲህ ሮዚ በጣም ተናዷለች። እንግዲህ የናታን እናት ደግሞ ግራ ተጋብታለች። ናቲ ካለ ሰላም መኖር አልችልም፣ ካለሷ ህይወት የለኝም እያላት ነበረ። እዚህ ጋር ደግሞ ማኪ ካላንቺ ነው መኖር የማልችለው ብሎኛል። እንዴት አንድ ሰው ሳይዋደድ አብሮ ሊተኛ ይችላል በዚህ በአሁኑ ጊዜ ብላ እንግዲህ ማሚን እንደምንም አድርጓ አሳምና ትገኛለች። በዚህ ላይ እንግዲህ የናታንም እናት ግራ በመጋባት ላይ ትገኛለች። ሆኖም እንግዲህ ሰላም ኩሽናውን እያጸዳች እያለ ሮዚም እንግዲህ ፎቶውን ታመጣና ትሰጣታል። ፎቶውን አውቃ ከፍታ ብርሃኑን ከፍታ
ቁጭ ታደርጋለች። በዚህንም ሰዓት እንግዲህ ሰላም እንድታይ እየገፋፋቻት ትገኛለች። እቺ ሰላም እቺ ናት ወይስ ሌላ በማለት እንግዲህ እስካሁን ድረስ ጥርጣሬ ላይ ብትሆንም እጅግ በጣም የሚያናድር ነገር እያደረገች እና ጨርቋን ጥላ ልታብድ ደርሳለች ማለት ነው። ውድ የሴና ቤተሰቦች እንግዲህ እናንተ ደግሞ አስተያየታችሁን አስቀምጡ። ውዶችዬ እወዳችኋለሁ፣ አከብራችኋለሁ። ምሽታችሁ ያማረና የተዋበ ይሆንላችሁ። እንግዲህ ሴናን እያበረታታችኋት ስለሆነ ከልብ ሁልጊዜም አመሰግናችኋለሁ። አሁንም እንድታበረታቱኝ ስል በአክብሮት እየጠየኳችሁ እንግዲህ እንደዚህ ጀግና ጀግና የቤት ሰራተኞችን አድናቂ ነኝ ማለት ነው። እንግዲህ እዚህ ጋር ይቅርታ ስትጠይቅ ትትናዋ እንግዲህ እዛ ጋር ማኪ ገንዘብ ምን ቢኖራት እንዴት ለሰው ልጅ ክብር እንዳላት እና የቤት ሰራተኛዎች ደግሞ ለሰው ልጅ ምን ያህል ክብር እንዳላቸው በውስጡ ላይ ብዙ ትምህርትን ያዘለ ነው ይሄ ድራማ። በነገራችን ላይ ተዘርዝሮ አያውቅም። እናንተ የሚጠቅማችሁን እንግዲህ ያዝ እያደረጋችሁ